ልጅ በልጅ ነው ማድረግሽ በላይ በአመቱ ነው ማስወለድሽ። አንድ ነገር ለማድረግ ብትሞክር የምር ወጥቼ ድሮም ለዚህ ነው የፈለከኝ ነው የምለው። አግብቼሽ ድሮም ወንዶች ስትባሉ ባለጌዎች ያንቺስ ከፋ እኮ እና ታዲያ ልጆች የምሰጪኝ በስሪንጅ ነው? ከንፈሬ በነካው በኩል ጠጣ። በነገራችን ላይ ከበላን በኋላ አንድ ሀሳብ አቀርብልሃለሁ። ምን አይነት ሀሳብ? ከተስማማክ አብረን ጥሩ ጊዜ እናሳልፋለን። ጥንቸሎቹ ሽንታቸውን ሸንተዋል። ማርያም አበላሹብኝ። ማመን አቃተኝ የህልሜን ንግስት የኔ ያረከውና ብሩህ ቀን መጣ ህይወት ሊታደስ ባንቺ እንደገና ማመን አቃተኝ። ሰላም ሰላም ሰላም! ውድና የተከበራችሁ እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ እንደምታዩኝ እንግዲህ እንደዚህ ፏ ሸብረቅረቅረቅረቅረቅረቅ ብዬ እንደዚህ ፏ ድምቅ ብዬ መጥቼላችኋለሁ። እንኳን ደህና መጣሽ ብለናል። እንግዲህ ዛሬ የፍቅር ጊዜ እያሳለፉ ይገኛሉ ማለት ነው። በጣም ደስ የሚል ቆይታ እያሳለፉ ነው ሀይሚና ብሩኬ። እኔ ግን ያሳቀኝ ፓርቱን ልንገራችሁና ልጆችን ምሰጭኝ በስንጅ ነው ወይ ያለበት ፓርት በጣም ያሳቀኝ ማለት ነው። እና ሀይሚም ደግሞ ፍቅር ከተገለጸላት በኋላ የኔ እናት የኔ ልዕልት ቆንጅዬ ሆናለች። እንግዲህ ድሮም ቆንጅዬ ናት እና በጣም ደስ የሚል ጊዜ እያሳለፉ ነው ማለት ነው። በፍቅር በጣም ደስተኞች ናቸው። እኔ በጣም ደስ ብሎኛል። የምሬን ነው የምላችሁ። በጣም ደስ ብሎኛል። ምን ልበላችሁ እና ሀይሚ እንደዚህ ሆነ ማያቱ ራሱ በጣም ደስ የሚል ነው። ሀይሚ ደግሞ በጣም ጠንካራ ጀግና ሴት ናት። የምሬን ነው የምላችሁ። እና ምንድን ነው ያለችው? እኔ እናንተ እኮ በጓደኝነት በብዙ ከመቆየታችን አንጻር የተነሳ አሁን ፍቅር ራሱ ለመገላለጽ በጣም እየከበደብን ነው። ለምን አሁን መጀመሪያ ጓደኛ ሆኖ ምናምን ስለቆዩ በጣም እንትን እያሉ ነው። ገባችሁ አይደለ? ስለ ፍቅር ምናምን እያወሩ ምናምን ስላልነበረ ማለት ነው። አሁን አዲስ ስለሆኑ በነገሩ ላይ አዲስ ስለሆኑ እና ከወደፊት አዲስ ስለሆኑ ከልጆቼ አባት ጋር አዲስ ስለሆኑ እንግዲህ እንትን ብለዋል ማለት ነው። ገባችሁ አይደለ? አዲስ ስለሆኑ ያው መገላለጹ መነጋገሩ እንትን ብሏቸዋል፣ ከብዷቸዋል። ሰላም ሰላም፣ ውድ ተመልካቾች በያላችሁበት ሰላማችሁ ይብዛላችሁ። እንዴታላችሁ ቆያችሁ? ዛሬ እንግዲህ በሀይሚና በብሩኬ ቤት መጥተናል ማለት ነው። በጣም ደስ በሚለው ቪዲዮ ነው የመጣሁላችሁ። እንግዲህ ቪዲዮውም ደግሞ የፍቅር ጊዜ አብረን እናሳልፍ የሚለው ነው ማለት ነው። ሀይሚዬ እንግዲህ ለብሩኬ የእራት ግብዣ አድርጋለት ራት አዘጋጅታለት ፊልም ለማየት ተዘጋጅተዋል ማለት ነው። እና ያው ብሩኬንም አመስግነዋለች። እንግዲህ ምንም የሚገልጸው ቃላት የለኝም፣ ብሩኬ በጣም ጥሩ ሰው ነው ብላ በጣም አመስግነዋለች። ግን እኔን እሱን በቃላት ሊገልጸው አልችልም ብላለች። እንግዲህ አብሮ የሚኖረው ሰው ሁሉንም ነገር ያውቃል ማለት ነው። አንዳንድ ጊዜ ታውቃላችሁ፣ አብራችሁ ያላችሁ በቃላት ለመግለጽ የማትችሉ ሰዎች አሉና ለሀይሚን ብሩኬ እንደዛ ነው ማለት ነው። እና ግጥም ለመግጠም አልቻልኩም ብለም ደግሞ ሀሳብ አንስታለች። እንግዲህ ሀይሚዬ ግጥም ብትገጥምልን በግጥም ብትመጪ ደስ ይለኛል። የሆነ ጊዜ እንደውም የፍቅር ግጥም ፍቅር አለቀሳ የሚለውን ግጥም ገጥማ ነበረ። በጣም ደስ የሚል ግጥም ነበረ። ስለ ፍቅር እየተናገረችው ግጥም ነበረና በጣም ነው ደስ የሚለው። እንደዛ አይነት ግጥሞችን አስተማሪ የሆነ ግጥሞችን ይዘሽ ብትመጪ በጣም ደስ ይለናል ማለት ነው። እንግዲህ ፍቅር አለቀሳ የሚለው እንግዲህ አንዳንድ ሰዎች አለን አይደለ? ፍቅር ይዞናል እያለን እንኳ ሰዎችን እየሸወደን ሌላ ቦታ ላይ የምንኖር ፍቅርን የምንሸጥ ወይንም የምናታልል ፍቅር ሳይኖርብን ያው እንትን የምንል ሰዎች አለን። ለዛ ነው ያ ፍቅር አለቀሳ የሚለው ግጥም በጣም አስተማሪ ግጥም
አልተመቸም ነበረ እና እላችኋለሁ። እንግዲህ ዛሬ በቪዲዮ መጥቻለሁ። ብሩኬን እየጠበቀችው ትገኛለች ማለት ነው። ብሩኬ ሲመጣ ምንድነው ሊፈጠር የሚችለው የሚለውን አብረን የምንመለከት ይሆናል። ወደ ቪዲዮ ወስዳችኋለሁ። ሀይሚዬም እንደዚህ ሆነች ስለመጣሽ በጣም ደስ ብሎኛል። እንኳን ደህና መጣሽ ዌልካም ብለናል። እንግዲህ በርቱ፣ በፍቅር ወደፊት ሂዱ፣ ቀጥሉ እላችኋለሁ ማለት ነው እና እናንተም ውድ ተመልካቾች ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡልኝ ማለት ነው። እኔም እንግዲህ የተሰማኝን ደስታዬን በቪዲዮ ላይ አስቀምጥላችኋለሁ። እናንተም ደስ ካላችሁ ቪዲዮን አይታችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። አበረታቱኝ። ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡ እላችኋለሁ የኔ ውዶች። ወደ ቪዲዮ ወስዳችኋለሁ። ብሩኬ ሲመጣ ምን ይፈጠራል የሚለውን ነገር አብረን የምንመለከት ይሆናል ማለት ነው። እንግዲህ እንደምትመለከቱት ብሩኬ መጥቷል። እንግዲህ እንደምትመለከቱት ብሩኬ መጥቷል ማለት ነው። ምን ይፈጠራል እስቲ እናያለን። የድሮ ሰላምታ ሰላም እየተባባሉ ነው። ምንም አምሮብሻል። አመሰግናለሁ። እራት እንደዚህ እኮ ነው። በቃ እያችሁ አይደል ባለ ትዳር ስትሆኑ ቤታችሁ ፏ ተብሎ ነው የሚጠብቃችሁ። ምግብ እናሳ አፍንጫሽ ቤት እንደግሞኛል በጣም። እሺ ደነገጥከኝ። እኔ አፍንጫሽን ሊሰንቡት እኮ ይህንነት አላለች። ግን የምር በስምሽ ትፈሪያለሽ? ማርያም እውነት ማርያም አትናቁት። ያሟል አበረች ልጅቷ። ትፈሪያለሽ በስምሽ? አዎ የምር ነው። ቁጭ በል እግዚአብሔር አይኔን እያየሽ አውሪኝ። ትፈሪያለሽ? አዎ እና ለምንድነው እኮ አባት ቆጡ እና ቁጭ ይሄንን ወደዚህ እንድትቀመጥ ፈልጌ ነው። እሺ ነይ ቁጭ። እኔ ላስቀምጥሽ ግርማ። እሺ የኔ ቆንጆ ነይ ቁጭ። እዚህ ለፊት እየተያየን ነው የምቀመጠው። እሺ እሱ ጋር የቱ ጋር? እዚህ ጋር ነው መሆኑ። ኧረ አይንሽን እያየው። እኔ ደግሞ ከጎንህ ልቀርብ ፈልጌ ነበር። ትችያለሽ እኮ ግን እንደዚህ እያየው ላወራሽ። አትርቀኝ። አትርቀሽ። ኧረ አውሪ። የምር እኮ ነው የደነገጥኩት። እንግዲህ አይነኝሽን እያየው ነው ማውራት የምፈልገው። የምር ደንግጫለሁ ብላለች። ከንፈሯንም ሲመስሏት እንግዲህ መስሏት በጣም ደንግጣለች ማለት ነው። ሀይሚዬ እስከዚህ ድረስ መፍራት የለብሽም እንግዲህ ፍቅረኛሽ እስከሆነ ድረስ ማለት ነው። እንግዲህ ፈርተዋለች። የምር ፈርቻለሁ ምናምን አለች ማለት ነው። እንግዲህ ምግባቸውን እየበሉ ነው። እንግዲህ ምርጥ እራት አዘጋጅታለች። እችል ልዕልት የሆነች ልጅ ማለት ነው። እንዲሁም ብሩኬ የምር እድለኛ ነው የምር ሀይሚን በማገኛት በአተሳሰብ በራሷ ምን ልበላችሁ የውጪ ውበት የውስጧ ውበት የዋህነቷ ቅንነቷ እግዚአብሔርን ሀይሚ በጣም ለየት ትላለች። የምሬን ነው የምላችሁ። ሴት ሆነ ራሱ ለሴቶች ራሱ ፍቅር የምታሴት ሴት ናት፣ እንኳን ወንድ ይቅርና ማለት ነው። እና ብሩኬም እድለኛ ነው፣ ሀይሚም እድለኛ ነሽ ማለት እፈልጋለሁ። ብሩኬም ደግሞ ጥሩ ልጅ ነው፣ በጥሩ የሚያስብ ለሴት ልጅ ክብር ያለ ልጅ ነውና በጣም ደስ ይላል። እውነቴን ነው የምላችሁ፣ በጣም ደስ ይላል። በጣም ምርጥ ነው እና እራታቸውን እየበሉ ነው። እንግዲህ ወደ ኋላ ምን ይፈጠራል የሚለውን አብረን እናያለን። እንግዲህ ፊልም ለማየት ያው ተቀጣጥሯሉ ማለት ነው። እንግዲህ ፊልሙ ጋር ምንድነው የሚፈጠረው የሚለውን አብረን እናያለን። እስካሁን ድረስ እየተጎራረሱ እራታቸውን እየበሉ ፏፈሽ ፈታ እያሉ ነው ማለት ነው። እና እኔ ላጎስሽ ብሏት እንግዲህ ሊወጥፋት ነው ማለት ነው። በጣም በትልቁ ሊያጎርሳት። ኧረ ብሩኬ ተው እንጂ ሼም ነው። ሴት ልጅ አይደለች እንዴ? ለምን እንደዚህ ታረጋለህ አትሉ? የምሬን ነው የምላችሁ። እንግዲህ ወይንም ተዘጋጅቷል። እንግዲህ ብሩኬም እየተጠበቀ ነው። ጥንቸሎቹም እየዘለሉ ነው ማለት ነው።
በጣም ደስ የሚል ቆይታ እያሳለፉ ይገኛሉ ማለት ነው። ውድ ተመልካቾቼ ለዛሬ ይዤላችሁ የቀረብኩት ቪዲዮ ይህንን ይመስል ነበረ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ፣ አበረታቱኝ እላችኋለሁ። ብሩክ መጥቷል እንግዲህ አብሮ ፊልማቸውን ሊያዩ ነው፣ የፍቅር ጊዜያቸውንም እያሳለፉ ነው። ዛሬ ግን ይህንን ቀሚስ እኔ ሀይሚ ዛሬ ነው ለብሳ ያየሁት ባይገርማችሁ ማለት ነው። ግን በዛ ላይ በጣም እንትን እያለች ነው ለብሳ ስለማታውቂው ምናምን አላውቅም በጣም እየተሸማቀቀች ምናምን ነገር ነው። የብሬን ነው የምላችሁ እና በጣም ደስ ይላል። እንግዲህ ውድ ተመልካቾቼ ለዛሬ ይዤላችሁ የቀረብኩት ቪዲዮ ይህንን ይመስል ነበረ። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። ቪዲዮን ላይክ ማድረጋችሁን እንዳትረሱ፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑኝ። እወዳችኋለሁ። ፈጣሪ ባላችሁበት ይጠብቃችሁ። ባይ ዘግተህባት ና። እሺ ከዛ ፍቅር ተረጋጊ። እሺ እሺ። እሱማ በአንተ ምርጫ ነው። በእኔ ምርጫ? በቃ ሶቢ በእኔ ምርጫ ከሆነማ ሪሞቱ ሴ እንደሱ አይደለም። ቴሌቪዥን እኮ እዛ ጋ ነው ያለው። አትረብሽ። እንደ ጥንቾሎች ያባረርፋል። ልጆቻችን ግን በጣም አዋረዱ። አንተ ማመን አቃተኝ የህልሜን ንግስት የኔ ያረገውና ብሩህ ቀን መጣ ሕይወት ሊታደስ ባንቺ እንደገና ማመን አቃተኝ የህልሜን ንግስት የኔ ያረገውና ብሩህ ቀን መጣ ሕይወት ሊታደስ ባንቺ እንደገና ማናለ እንደኔ እድሌ ቀናው ቀን ወጣለት ምኞት ውጥኖ የሰመረለት በፍቅር ዜማ ኑሮ ተቃኝቶ ብርሃን ተሞላ የኔ